ከጠንቋይ ልጅ ጋር ፍቅር ጀምሬ ያየሁት አበሳ። በወቅቱ ሀገር ሰላም ብዬ ነበር የጠንቋይ ልጅ እንደሆነች ሳላቅ ከልጅቱ ጋር ፍቅር የጀመርኩት። ነገር ግን የምታሳየኝ ትዕቢትና ንቀት ስላበሳጨኝ ታግሼ ተለየዋት። ስለያት ቆይ ባልሰራልህ ስትለኝ ያው የተለመደ ዛቻ ስለሆነ ብዬ ቀለል አድርጌ አለፍኩት። ተለያይተን የተወሰነ ጊዜ እስክንቆይ ድረስ ምንም የደረሰብኝ ነገር የለም። ልክ ከሌላ ሴት ጋር ተግባብቼ ፍቅር ስጀምር ግን ያልጠበቅኩት ነገር ተፈጠረ። ለአዲሷ ፍቅረኛዬ የፍቅር ጥያቄ አቅርቤላት ከተቀበለችኝ በኋላ የሆነ ቤት ተገናኘን። ቁጭ ብለን እያወራን ድንገት ያልጠበቅኩት ነገር ከወደ መቀመጫዬ ተሰማ። መድኃኒዓለም ድረስ ክው አልኩ። ፈስ ነው። አዎ ድምፁ ከፍ ያለና ሽታው እንባ የሚያመጣ የኮመጠጠ ፈስ። ወንድ ልጅ ተበላ። ከፍቅረኛዬ ጋር ያን ያክል ፈስ እስከ መፍሳት የሚያደርስ ነፃነት ላይ ባንደርስም አንዳንዴ ያጋጥማል ተረጋጋ ብላ ልታረጋጋኝ ሞከረች። እኔ ግን በላብ ከመዘፈቅ ውጪ ምንም ቃል ከአፌ ማውጣት አልቻልኩም። ሆዴን አሞኝ እንዳልል ምንም አላመመኝም። እንዳለችው እሺ አጋጣሚ ይሆናል ብዬ ያን ቀን አለፍኩት። እሷንም ተሰናብቼ ሸኘኋት። በሚያሳዝን መልኩ ግን በቀጣይ ቀንም ሳገኛት ያ ነገር ተደገመ። ከዛ በኋላ ግን የመቀጠል አቅምና ድፍረቱ ስለሌለኝ በዛው ተለየኋት። ያን ቀን የቀድሞዋ የተለየኋት ኤክሴ ደወለች። ተበሳጭቼ ስለነበር እቺ ደግሞ ፈልጋ ነው ብዬ ሳነሳው እንዴት ነው ፈሱ ቀለል አለልህ ስትለኝ ይተዋወቃሉ እንዴ ብዬ ክው በማለት ማለት እንዴት አወቅሽ አልኳት። እሱን ተወው ለማንኛውም እሰራልሃለሁ ብዬ ነበር ብላኝ ስልኩን ዘጋችው። አንዳንድ ነገር ሳጣራ የጠንቋይ ልጅ እንደሆነች ደረስኩበት። አብረን ባሳለፍንበት ጊዜ ግን የጠንቋይ ልጅ እንደሆነች ምንም ፍንጭ አላየሁባትም። በእርግጥ መለስ ብዬ ሳስታውስ በጦፈ ፍቅር ውስጥ አብረን በነበርንበት ሰዓት ከመለያየታችን ከ6 ወር በፊት ምንም ስለመለያየት በማላስብበት የሆነ ቀን በድንገት ለምንድነው ከ6 ወር በኋላ ልትለየኝ ያሰብከው ስትለኝ እንዴ ይሄ ደግሞ ምን ማለት ነው ጭራሽ ወደፊቱንም ማየት ጀመርሽ ብያት ይሄው እንዳታስበው ውርድ ከራሴ ብላኝ እንደነበር ትዝ ይለኛል። በወቅቱ እኔ መቼ ይሄን አሰብኩ? ለካ ለዚህ ነው። በቀጣይ ከሌላ ሴት ጋር ተግባብቼ ፍቅር ልጀምር ስል የፈሱ ነገር ስላስፈራኝ ደውዬ እሺ እባክሽ ድምፅና ሽታውን አስቀንሽልኝ ልላት አስቤ ይሄማ ውርደት ነው ጭራሽ እንደፈራዋት አስባ ትጫወትብኝ እንዴ ብዬ በድፍረት ከሌላ ሴት ጋር ፍቅር ጀመርኩ። ከዚህኛው ጋርም እንደተለመደው የፍቅር ጥያቄን ከተቀበለችኝ በኋላ ተገናኘን። የሆነ ጸጥ ያለ ቤት መርጠን ተቀምጠን ትንሽ ማውራት እንደጀመርን ምንም ነገር ሳይሸተኝ ከመሬት ተነስቶ እንዲሁ ኮቪድ እንደያዘው ሰው በየሰከንዶች ልዩነት በኃይለኛው ያስነጥሰኝ ጀመር። ማስነጠስ ብቻ ሳይሆን የማያቋርጥ ፈሳሽ እንደ ጅረት ካፍንጫዬ ይፈሳል። ግራ ገብቶኝ በሶፍት ልገድበው ሞከርኩ። ነገር ግን እየተባባሰ ሄደ። በሚያስገርም መልኩ ልጅቱን ይቅርታ ብዬ ሸኝቻት ስመለስ እንደዛ ሲያስነጥሰኝና ካፍንጫዬ ሲፈስ የነበረው ነገር በአንዴ ቀጠለ። በቃ ልክ ከሴት ጋር ግንኙነት ስጀምር ነው በተለያየ ሙድ እንድሰቃይ የምታደርገኝ ብዬ ተስፋ በቆረጠና ግራ በተጋባ መንፈስ ሆኜ ለኤክሴ በመደወል አረ በፈጠረሽ ፍቺኝ፣ ለምንድነው የምታሰቃየኝ? እሺ ቆይ እስከ መቼ ነው ይሄን ነገር የምትቀጥይው አልኳት። ዘና ሙልቅቅ ኮራ ሙልፍጥ ባለ ድምፅ እስከ መቼ እንደሆነ ማወቅ ከፈለክ ቀላል ነው። እኔ ከሌላ ወንድ ጋር ግንኙነት ሳልጀምር ወይም ሳላገባ አንተ ቀድመኸኝ ከማንም ሴት ጋር ግንኙነት አትጀምርም። ስለዚህ እኔ እስከማገባ ጠብቀ ሰርጌ ላይ ተገኝተህ እቴ ሰርግሽ ለጥሪው ደርሶኛል የሚለውን ዘፈን እየዘፈንክ ካጀብከኝ በኋላ ከሌላ ሴት ጋር ግንኙነት መጀመር ትችላለህ አለችኝ። እየደበረኝና ግራ እየተጋባሁ ያለችኝን ትዕዛዝ ተቀብዬ እስክታገባ በመጠበቅ ሰርጓ ላይ ተገኝቼ ዘፈኑን እንድትሰማኝ አድርጌ በመስፈን ካጀብኳት በኋላ ኮተቷን አንስታልኝ አዲስ የግንኙነት ህይወቴን ያለ ሰቀቀን መኖር ጀመርኩ። እናም ግንኙነት ሲጀምሩ የአጋርና የቤተሰብን ማንነት ሳታጣሩ አትጀምሩ ወይም አትዳፈሩ እያልኩ መልእክቴን አስተላልፋለሁ።